ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የፖሊስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ሳሳው በጋሻው ነኝ። አብራችሁን ቆዩ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የዲጂታላይዜሽን ጉዞ በከፍተኛ የስራ ኃላፊዎች ተጎበኘ። ስዩም መኮንን ተጨማሪ አለው። የኢፌዴሪ ሰላም ሚኒስቴር አቶ መሐመድ እንድሪስ የአማራ ክልል ምክር ቤት አፈ ጉባኤ ክብርት ወይዘሮ ፋንቱ ተስፋይና ሌሎች የፌዴራልና የክልሉ የስራ ኃላፊዎች በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የተከናወኑ የዲጂታላይዜሽንና የቴክኖሎጂ ውጤቶችን ተመልክተዋል። ጉብኝቱ የፖሊስ አገልግሎትን ለማዘመንና የወንጀል መከላከል ስራን በቴክኖሎጂ ለመደገፍ እየተከናወኑ ያሉ ስራዎችን ውጤታማነት ለማረጋገጥ ያለመ ነው። የክትትል ካሜራዎችንና ዘመናዊ የመገናኛ ዘዴዎችን በመጠቀም የክልሉን ሰላም የማስከበር ስራን በከተሞችና ቁልፍ ቦታዎች ላይ የሚደረጉ የጸጥታ ክትትል ስራዎች በቴክኖሎጂ የታገዙ ስለመሆናቸው የስራ ኃላፊዎቹ ተመልክተዋል። በተጨማሪም ዲጂታል መረጃ አያያዝን፣ የወንጀል መዝገቦችንና የተጠርጣሪዎችን መረጃ በዘመናዊ ዳታቤዝ የማደራጀት ስራን እንዲሁም ፈጣን አገልግሎት በመስጠት የህዝብን ደህንነት ለመጠበቅና ለጥሪዎች ፈጣን ምላሽ ለመስጠት የተዘረጉ መሰረተ ልማቶችንና ቁልፍ የቴክኖሎጂ ስራዎችን ነው በጉብኝቱ ወቅት የስራ ኃላፊዎቹ የተመለከቷቸው። የስራ ኃላፊዎቹ በጉብኝታቸው ወቅት እንደገለጹት የፖሊስ ተቋም ራሱን በቴክኖሎጂ ማዘመኑ ወንጀልን በሳይንሳዊ መንገድ ለመከላከልና የህግ የበላይነትን ለማረጋገጥ ትልቅ አቅም ይሆናል ብለዋል። በክልሉ ፖሊስ እየተከናወኑ ያሉ የቴክኖሎጂ ሽግግር ስራዎች አበረታች መሆናቸውንም የጉብኝቱ ተካፋዮች አክለው ገልጸዋል። የፖሊስ ተቋም ራሱን በቴክኖሎጂ ማዘመኑ ወንጀልን አስቀድሞ ለመከላከልና የህግ የበላይነትን ለማረጋገጥ ወሳኝ ሚና ይጫወታል ሲሉ በጉብኝቱ የተገኙ የስራ ኃላፊዎች አረጋግጠዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ በበኩላቸው የተጀመሩ የዲጂታላይዜሽን ስራዎች የሰው ኃይልን በብቃት ለመምራትና የአገልግሎት አሰጣጥን ግልጽነት፣ ተጠያቂነት ባለው መልኩ ለማከናወን የሚያስችሉ መሆናቸውን አስታውቀዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የወንጀል መከላከልና ምርመራ ስራውን በዲጂታል በማዘመን ከፌዴራል የጸጥታ አካላት ጋር ግንኙነቱን አጠናክሮ ስራዎችን በመስራት በዘመናዊ ዲጂታል ስርዓት ማዕቀፍ ውስጥ የበኩሉ ሚና እየተወጣ ይገኛል። ፖሊስ የሚያከናውነውን የምርመራ ስራ ለፍትህ ስርዓት ሂደቱ መሰረት መሆኑ ተገለጸ። የአማራ ፖሊስ ዋና ጠቅላይ መምሪያ ከሰሞኑ ከፍትህ ቢሮ ጋር በመቀናጀት ውይይት አካሂደዋል። ዝርዝሩን ይፍቱ ስራዋጋቸው ታቀርበዋለች። የአማራ ክልል የሙስና ወንጀሎች ክስ አመሰራረትና የቅንጅት ስራ ላይ ያተኮረ በአማራ ፖሊስ ዋና ጠቅላይ መምሪያ ከሰሞኑ የምክክር መድረክ ተካሂዷል። በመድረኩ ላይ የተገኙት የአማራ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጄኔራል ዶክተር ዘላለም መንግስቴ እንደገለጹት ፖሊስ የሚያከናውነው የምርመራ ስራ ለፍትህ ሂደቱ መሰረት እንደሆነም ተናግረዋል። ተቋሙ የሚፈራ የሚወደድና የሚከበር እንዲሆንና ወንጀለኞች የህግ ብትር እንዲያርፍባቸው በቅንጅት መስራት እንደሚያስፈልግም ኮሚሽነር ዶክተር ዘላለም መንግስቴ ተናግረዋል። ይሄ ኤምኦዩ የተፈራረም ነው እንደ አንድ ቤተሰብ እንድንሰራ መገፋፋትና በመሃል ህዝብ የሚያስለቅሱ ጉዳዮች ስላሉ እሱን ለመቀነስ ነው እንጂ ጥምረቱ እኔ ፖሊስ ተቋሜ ኢንስቲትዩሽናል እንትኑ የራሱ ማንዴት አለው፣ ስልጣን አለው። ተቋሙ ኮንስቲትዩሽናል እንትና ፍትህ ቢሮም ኮንስቲትዩሽናል ነው የተቋቋመው በክልሉ መንግስት ህገ መንግስት። ስለዚህ ሁለታችንም አዋተን አንድ ስራ ለማድማት ግን አንድ መሆን አለብን ብለን ነው ኤምኦዩ የተፈራረመው። ብዙ ጉዳዮች ገና እጃችን ላይ አሉ። ብዙ ሌቦች እስካሁን አልተያዙም፣ አልተጠየቁም። ብዙ የሚያንገራግር እዚህም እዛም ሰው አለ። ይሄን ስርዓት ማስያዝ አለብን። ይሄ ተቋም የሚፈራ የሚከበር የሚወደድ ተቋም አድርገን ነው መቅረጽ ያለብን እንጂ ማንም ይቀልድበት ተቋም መሆን የለም። የሙስና ወንጀሎችን በማጣራት ሂደት ላይ የሚታዩ የክስ አመሰራረት ክፍተቶችን ለመሙላትና የፍትህ ሂደቱን ለማፋጠን እንዲሁም እየተፈጠሩ ያሉ የሙስና ወንጀሎችን በማጣራት ህገወጦችን በህግ ጥላ ስር ለማዋል የምርመራ ሂደቱ ሳይንሳዊ ሊሆን እንደሚገባም አቶ ብርሃኑ ጎሽም ጠቁመዋል። ሪፖርታችን የሚያሳየው በተለመደው የአሰራር ሂደት ሄደን አሁን እየተፈጠረ ያለውን የሙስና ወንጀል መከላከል መቆጣጠርና ስርዓት ማስያዝ እንደማንችል፣ ሌላ ኢፈርት እንደሚጠይቀን፣ ሌላ እውቀት እንደሚጠይቀን፣ ሌላ ቁርጠኝነት እንደሚጠይቀን ነው ሪፖርታችን የሚናገረው። የምርመራ ስራችን ድሮ በተለመደው ቃል መቀበል ስራ ላይ ቁጭ ብለን ቢሮ ናና መቃልህን ስጠኝ እያል
በተዘጋጀ ፎርም ላይ እየሞላን ከሆነ አንለወጥ። መፈጸምና የማስፈጸም አቅማችንን አሳድገን የክልሉን ህዝብና መንግስት ሀብት ከምዝበራ መታደግ ያለብን፣ ወንጀለኞችን ደግሞ ተጠያቂነታቸውን ማረጋገጥ መቻል አለብን። መፈራት ያለበት ተቋም መሆንም አለብን። ሙስና የክልሉን ብሎም የሀገሪቱን ኢኮኖሚ የሚያደቅ አስከፊ የወንጀል ድርጊት በመሆኑ በተቋማቶች መካከል ያለውን ቅንጅታዊ ስራ በተጠናከረ መንገድ ማስቀጠል ግዴታም ጭምር መሆኑን ኮሚሽነሩ አክለዋል። ሌባ አንገቱ የሚደፋበት ሀገር እንጂ አቀንቅኖ በቅንነት የሚያገለግሉ ሰዎችን እየሰበረና እያሸማቀቀ የሚኖርባት ሀገር ወይም ከተማ ወይም ክልል እንዲኖር መፍቀድ የለብንም። ስለዚህ እኛ ቤታችን ላይ ችግር ካለ እኛ ቤታችንን አጥርተን መግባት አለብን፣ ማስተካከል አለብን። ስለዚህ ኤምኦዩ ምንድነው? አንድ ቤትና አንድ ጥላ ስር ያለን ሁለት ወንድማማቾች ለአንድ ዓላማ ለመሞት እንደሚሄዱ የፖሊስ ወይም የአድማ ብተና ወይም የፌደራልና የመከላከያ ኃይሎች አይነት ፊሊንግ ነው ሊሰማኝ የሚገባኝ። እኔ በዚህ መዝገብ ባዳ ልሆን አይገባም፣ በዚህ መዝገብ ላይ መጠየቅ ከመጣ መጠየቅ አለብኝ ብሎ አብሮ የሚሰራ የሚወድቅ የሚነሳ ለፍትህ ለርትህ ባለቤት የሚሆን አመራርና ፈጻሚ ካልያዝን ተቋምና ስም ብቻ ሆኖ ባዶ ሆነን ተንጠልጥለን ከታች ማንም የሚቀልድበት የሚጫወትበት ተቋም ይሆናል እና ይህንን በጋራ መስራት ውዴታም አይደለም ግዴታችንም ስላለብን የግድ ነው። ትብብርና አጋርነት የግድ ስለሆነ አሁን ያለው የአማራ ክልል የማይመለስና የማይረጋጋ መስሏቸው ብዙ ሰዎች ብዙ ጉዳይ ውስጥ ገብተዋልና ነገ ከነገ ወዲያ ተጠያቂነት በየደረጃው ስለሚመጣ ለዚህ ምን ያህል እኛ ወያር ኮሚትድ ነን፣ ምን ያህል ይሄንን ታክል ለማድረግ እንሰራለን የሚለው ሊያስጨንቀን ሊያሳስበን የሚገባ ነው። የጥቆማ ስርዓቱም የተስተካከለ እንዲሆን የፍትህ አካላት በቅንጅት ሊሰራ እንደሚገባም ተናግረዋል። የጥቆማ ስርዓታችን እንደ አንድ መሶብ አገልግሎት አንድ ቦታ ማድረግ አለብን ተነጋግረን። ይሄ በየስርቻው በየቤቱ በየጓዳ ያለ ጥቆማ፣ በየመሳቢያ የተቆለፈ ጥቆማ በኋላ ባለቤት የሌለው የሆነ አንድ መስኮት አገልግሎት እኔም አቶ ብርሃኑ ጸረ ሙስና በጋራ ሆነን ማቋቋም አለብን። አንድ ቦታ ሳሙዌር መወሰን አለብን። ፖሊስ ላይ ይሁን ፍትህ ቢሮ ጋር ይሁን ጸረ ሙስና ቦታ ይሁን የት ይሁን መወሰን አለብን። ሰው በዲጂታል መጠቆም የሚችልበትን እንደገና በአካል መጥቶ የሚጠቁምበት ካዛ ፖሊስ ጋር ሲሄድ እንትና ጋር ሄድ፣ አቃቤ ጋር ሲሄድ ፍትህ ቢሮ ሄድ፣ ፍትህ ቢሮ ሲሄድ ፖሊስ ማነው ጸረ ሙስና ሄድ። በዚህ መንከራተት ሰው በአግባቡ ጥቆማዎቹን ወደኛ ማድረስ አልቻለም። ሁለተኛ ፕሮአክቲቭ እንሁን ነው። ኢንተለጀንስ ሊድ ኢንቨስቲጌሽን ነው የምንከተለው ብለናል። አነፍንፈን አሽትተን ማረጃና ማስረጃችንን አጠናክረን ይዘን ነው መክሰስ መጠየቅ ያለብን እንጂ አንዳንዴ ሰው ይዘን እንደገና እንትን ፍለጋ የምንሄድበት ግን እንትኑ ድሉ ይሰጠናል። ኢንተለጀንስ ኦፊሰር አለን፣ ኢንተለጀንስ ዋና መምሪያ አለን። መረጃ ሰብስቦ አሽትቶ ተከታትሎ ሰርቪላንስ አድርጎ መያዝና መጠየቅ መቻል ይችላል። ስለዚህ በሁሉም ረገድ የነበሩ ክፍተቶች የጋራ ክፍተቶቻችን ነው ብዬ ነው። የአማራ ፖሊስ ዋና ጠቅላይ መምሪያን የተባበሩት መንግስታት ድርጅት በተቋሙ እየተከናወኑ ያሉ የለውጥ ስራዎችን ጎብኝተዋል። ይፍቱ ስራ ዋጋቸው ተጨማሪ አላት። የተባበሩት መንግስታት ድርጅት በአማራ ክልል የሚንቀሳቀሱ የተመድ ተወካዮች ልኡካን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የስራ እንቅስቃሴን ጎበኙ። የፖሊስ ዋና ጠቅላይ መምሪያው የማኔጅመንት አባላት ለቡድኑ ማብራሪያ ሰጥተዋል። ጉብኝቱ በክልሉ ያለውን ሰብአዊ መብት አያያዝ፣ የዲጂታላይዜሽን ስራዎችንና የፎረንሲክ ምርመራ ሂደቶችን ለመመልከት ያለመ መሆኑ ተገልጿል። የወንጀል ምርመራን በሳይንሳዊ መንገድ ለማከናወን የተጀመሩ የፎረንሲክ ላቦራቶሪ ስራዎችና የቴክኖሎጂ አጠቃቀምን ጎብኝተዋል። የወንጀል መዝገቦች በዲጂታል ቴክኖሎጂ ለማደራጀትና አገልግሎትን ለማቀላጠፍ የተደረጉ ጥረቶችንም ተመልክተዋል። በተጠርጣሪዎች አያያዝ በምርመራ ወቅት የሚከናወኑ ጥንቃቄዎችና ሰብአዊ መብቶችን መሰረት ያደረጉ የፖሊስ አገልግሎቶችም የተባበሩት መንግስታት ድርጅት የባህር ዳር ከፍተኛ አመራሮች ልኡካን የምልከታቸው አንኳር ጉዳዮች ናቸው።
የተባበሩት መንግስታት ድርጅት ልዑካን አባላት በአማራ ክልል ፖሊስ ዋና ጠቅላይ መምሪያ ባዩት ለውጥ መደነቃቸውንም ገልጸዋል። የአማራ ክልል ፖሊስ የፎረንሲክ ምርመራን ለማዘመንና የወንጀል ፍትህ ስርዓቱን በቴክኖሎጂ ለመደገፍ እያደረገ ያለው ጥረት የሚበረታታ መሆኑን የልዑካን አመራሮች በሰጡት አስተያየት አረጋግጠዋል። በተለይ የሰብአዊ መብቶችን ለማክበርና ተጠያቂነትን ለማስፈን የዲጂታል አሰራርን መዘርጋቱ ለፍትህ ስርዓቱ መሻሻል ትልቅ አስተዋጽኦ አለው ሲሉም አብራርተዋል። የልዑኩ አመራሮች አክለውም ድርጅቱ ለእነዚህ የሪፎርም ስራዎች አስፈላጊውን የቴክኒክና የሙያ ድጋፍ ለማድረግ ቁርጠኛ መሆናቸውን አረጋግጠዋል። በጉብኝታቸው መጨረሻም ክቡር ኮሚሽነር ዘላለም መንግስቴ ዶክተር የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ጋር በመገናኘት በቀጣይም በትብብርና አጋርነትን በማጠናከር ዙሪያ ሰፊ ውይይት አድርገዋል። የልዑኩ አመራሮች ለሰጡት እውቅናም ክቡር ኮሚሽነር ዶክተር ዘላለም መንግስቴ ምስጋናቸውን አቅርበዋል።